Iran has launched another wave of missiles towards Israel as hostilities escalate. Iran መንግስት ባሊስቲክ ሚሳኤል አስወንጭፎ ተቆጪ ያጣችውን እስራኤል አራዳት has confirmed that it fired a Fatah-1 hypersonic missile. እስራኤል ማዕከላዊ እዝ መስሪያ ቤት በሚሳኤል ክፉኛ ተነደለ። Ayatollah says Iran will never compromise. በርግጥም ከባድ ጦርነት ፈንድቷል። እባብ ለእባብ ካብ ለካብ ቀዝቃዛው ጦርነት በአንድ ቀን አዳር ጋመ። ውድ የሳሎን ቲዩብ ቤተሰባችን ቴምር ሪል ስቴት የምስራች አለው በመሃል ፒያሳ ቴዎድሮስ አደባባይ አካባቢ ባለ 19 ፎቅ አፓርትመንቶችን ለሽያጭ አቅርቧል። ከ63 ካሬ እስከ 146 ካሬ በተለያየ አማራጭ መግዛት ይችላሉ። ከባለ 1 እስከ ባለ 3 መኝታ ዝግጁ ነው። በ10 በመቶ ቅድመ ክፍያ ብቻ ማለትም በ724500 ብር የግሉ ያደርጉታል። በተጨማሪም ፒያሳ ላይ የንግድ ሱቆች ዝግጁ ናቸው። በ900 ሺህ ብር ቅድመ ክፍያ የግሎ እንዲያደርጉ ተጋብዘዋል። እንዳያመልጦት። ለበለጠ መረጃ በ0944 20 15 54 ወይም በ0987 07 69 00 ይደውሉ። ለአርብ አጥቢያ ሐሙስ ሌሊት እስራኤላውያን ሳይቀደሙ መቅደማቸውን የገለጹበትን ጥቃት በኢራን ላይ ከፈቱ። ርዕሰ ከተማ ቴህራን ፍንዳታ ባስከተለው ቃጠሎ ሳቢያ በእሳት ነበልባል በራች። እሳቱ ወደ ሌሎች አካባቢዎችም ተዛመተ። ኢስፋሃን፣ ታብሪዝ፣ ካርማንሻ፣ ሐምዳን፣ ቆምና ፒራንሻ በድብደባ ተርገፈገፉ። ከተሞቹ የኒውክሌር መርሃ ግብር የሚካሄድባቸው ጦር ሰፈር የተመሰረተባቸውና ስልታዊ አገልግሎት የሚሰጡ ናቸው። የናታንዝ ኒውክሌር ጣቢያ፣ የኒውክሌር ከባድ የውሃ ማብሪያና የፓርቺን ወታደራዊ ማዕከልም ቀጥሎ ተመቱ። ይህ ለኢራን እጅግ የሚቆጠቁጥ አርጩሜ ነው። የእስራኤል ተዋጊ ጀቶች ያልተጠበቀውን ተልዕኮ የፈጸሙት በኢራን ሰማይ የሚነካቸው አጥተው እንዳሻቸው እየፈነጩ ነበር። የእስራኤል የስለላ ድርጅት ሞሳድ አባላት እንኳ ኢራን ግዛት ውስጥ ተቀምጠው በነጻነት ድሮን እያበረሩና ጸረ ታንክ ሚሳኤል እያስወነጨፉ በዘመቻው በቀጥታ ተሳትፈዋል። የኢራን ከፍተኛ የጦር ሹማምንትና የፊዚክስ ሊቃውንት እንደ ተራ ዜጋ ደመከልብ ሆኑ። የኢራን መንግስት እንደሌላው ጊዜ በዝምታ አለዚያም በቀላል አጸፋ እንደሚያልፍ ነበር የተጠበቀው። ነገር ግን ከጅምሩ ድሮን አብሮ ሰማዩን ከፈተሸ በኋላ ባሊስቲክ ሚሳኤል አስወንጭፎ ተቆጪ ያጣችውን እስራኤል አራዳት። የእስራኤል መንግስት የተላኩበት ድሮኖች እንደ ዮርዳኖስና ብሪታንያ ባሉ ወዳጆቹ በርቀት ስለከሸፉለት ከቤት እንደወጡ ያሳሰባቸውን ዜጎቹን ወደ ጎዳና እንዲመለሱ ባበረታታበት ማግስት ባሊስቲክ ሚሳኤሎቹ ዘነቡበት። ሜዲትሬኒያን ባህር ዳርቻ የምትገኘው ቴልአቪቭ ከተማ እንኳ መራቋ አላስጣላትም። የእስራኤል ማዕከላዊ እዝ መስሪያ ቤት በሚሳኤል ክፉኛ ተነደለ። እንግዲህ አንዱ ሲጀምር ሌላው ሲቀጥል እንደገና ሲሰልስ መካከለኛው ምስራቅ ከዚህ ቀደም ያልታየ በላ እየወረደበት ይገኛል። ጸሐፊው በትረ ሙሳ እንደሚጠቅሰው እስራኤል በሊባኖሱ ሂዝቡላህና በፍልስጤሙ ሐማስ ይተኮስባት የነበረው ሮኬት ከኢራን ባሊስቲክ አንጻር የልጅ መጫወቻ መሰለ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሕዝባቸው ለተራዘመ ጦርነት እንዲሰናዳ አሳስበዋል። በርግጥም ከባድ ጦርነት ፈንድቷል። ከዚህ በኋላ በአንደበት ሳይሆን ሐሳብ መለዋወጫው አፈሙዝ ነው። የአሜሪካ መንግስት በዚህ ጦርነት ፈጽሞ እጁን አለማስገባቱን ይገልጻል። ኢራናውያን ግን አይቀበሉትም። ፕሬዚደንት ዶናልድ ትራምፕ ኢራን የባሰ ቅጣት እንዳያርፍባት ብትደራደር እንደሚሻላት ጠቅሰዋል። ይህ እንግዲህ ኢራንን በተዘዋዋሪ ለማስደግደግ የተቀመረ መሆኑ ነው። ነገር ግን እንደምን ስምምነት ላይ መድረስ ይቻላል? ይልቁንም ሁለቱም መንግስታት ተመሳሳይ ፍላጎት አድሮባቸው ነው ውጊያ የቀጠሉት። አጥፍቶ ከመጥፋትም የሚመለሱ አይደሉም። ሊያሳኩ ያሰቡትን ዕቅድ አብዱሰመድ መሐመድ ዘረዝርላቸዋለሁ። ጠረጴዛ በመደቃት ብቻ በአብዛኛው ይገለጽ የነበረው ግብግብ ወደ ምሽግ ተሸጋግሯል። የእስራኤል ዘመቻ መዳረሻ እስከምን እንደሚዘልቅ አይታወቅም። የመጀመሪያው ጥቃት በራዳር በአየር መከላከያ ስርዓት በተዋጊ አውሮፕላኖችና በመቆጣጠሪያ ማማዎች ላይ ያነጣጠረ ነበር።
ይህ ግን ለቀጣዩ ድብደባ መንገድ ነው የጠረገው። በሁለተኛው ዙር ኢኮኖሚያዊና ስልታዊ ተብለው የተጠቀሱት ወደቦች፣ የነዳጅ ማጣሪያዎችና የሚሳኤል መገንቢያ ኢንዱስትሪዎች ተመቱ። የእስራኤል መንግሥት ተልእኮው እንደተጠናቀቀ ገና ምኑን አይታችሁ በማለት ፎከረ። በተከታታይ የተደረገው ጥቃት እንዳልተሳካ መቁጠር አይቻልም። ይሁንና የኢራንን የኒውክሌር መርሃ ግብር ሙሉ ለሙሉ ለማውደም ያለ አሜሪካ ጦር እርዳታ አይቻልም። ምናልባት ለአንድና ለሁለት ዓመት ቢያጓትተው ነው። እንደውም ታዛቢዎች ይህ ጥቃት ጠላት እንዳይደፍራት መታፈሪያ የሚሆናትን ኒውክሌር ቦምብ በፍጥነት እንድትቀምም ኢራንን እንደሚያበረታታት ይናገራሉ። እስራኤላውያን በኢራን ላይ የጀመሩት ዘመቻ የኒውክሌር ባለቤት እንዳትሆን ለመከላከል ነው ይላሉ። ነገር ግን ከዛም ያለፈ ግብ እንዳነገበ ያሳብቃል። የሥርዓት ለውጥ መፍጠር ፈልገዋል። መንፈሳዊውን መሪ አያቶላ አሊ ኻሜኒን ለመግደል ጭምር አስበዋል። የኢራን እስላማዊ አብዮት ዘብ የመጨረሻ አዛዦች ሕይወት ተቀጥፏል። መደበኛው ሰራዊት ግን አልተነካም። ይህም ለመከፋፈል ሲባል የተቀመረ ስሌት ነው ይባላል። አብዮታዊ ዘብና መደበኛው ሰራዊት ያን ያክል የሚግባቡ ተቋማት አይደሉም። አብዮታዊ ዘብ በኢራን ፖለቲካና ኢኮኖሚ ላይ ያለው ድርሻ እጅግ ከፍ ይላል። ዘቡ ከተዳከመ ከመደበኛው ሰራዊት ጋር ከሻ መለካካቱ አይቀርም። እንደውም ሰራዊቱ የኃይል የበላይነት ለመጎናጸፍ ከመተናነቅ ወደ ኋላ እንደማይል ነው የተገመተው። ዘመቻው የተነሳው አንበሳ የሚል መጠሪያ የተሰጠው ከአብዮቱ በፊት በኢራን ብሔራዊ ሰንደቅ ዓላማ ላይ አርፎ የነበረውን አርማ ለመዘከር ይሆን ወይ የሚል ጥያቄ ተሰምቷል። የኢራን መንግስትም ቢሆን እስራኤል ውስጥ የሥርዓት ለውጥ የሚመጣበትን ስልት ነው እየተገበረ የሚገኘው። ነገር ግን የነ ኔታንያሁን አይነት የውንብድና መንገድ አልተከተለም። ኢራናውያኑ የኔታንያሁ እሳቤ ፈጽሞ እንደማይለወጥ ይረዳሉ። ስለዚህም እሳቸው የሚመሩትን ሥርዓት በሀገሪቱ ሕግ መሠረት ለማፍረስ አልመዋል። ይህም ስልት ለወትሮም በሕዝብ የተጠላውን የኔታንያሁ ስብስብ ጫና ውስጥ ከቶ እምነት ማሳጣት ነው። በባለስቲክ ሚሳኤላቸው የእስራኤልን መሠረተ ልማት፣ ወታደራዊ ጣቢያዎችና የእዝ ማዕከላትን አጠቁ እንጂ ሆን ብለው ሰላማዊ ሰዎችን አልነኩም። ዕለት በዕለት አገሪቱን በማራድ የእስራኤል መንግሥት የሕዝብን ደህንነት መጠበቅ እንዳልቻለ ማሳየት ይፈልጋሉ። ይህ ደግሞ በሸንጎ ፊት መተማመኛ ድምፅ እንዲነፈግ ይገፋል። ኢራናውያኑ ከተሳካላቸው የሚጎናጸፉት ሞገስ በቀጣይ በሚካሄድ የትኛውም አይነት ድርድር ላይ የተሻለ ቁመና ይዘው እንዲቀርቡ ያግዛቸዋል። ዞሮ ዞሮ በቀጣይ ቀናትና ሳምንታት የሚታየው ውጤት በፖለቲካዊ ኢኮኖሚያዊና ቀጠናዊ ተጽዕኖ የሚጸና ይሆናል። የአሜሪካ መንግሥት የሚያሳልፈው ተራ ውሳኔ ሁሉንም ነገር ሊገለባብጠው ይችላል። የኢራን መንግሥት እስራኤላውያኑ ከሚያሳርፉበት በትር ጋር የተካከለ ምላሽ እየሰጠ አይደለም። ሊያበረታው ከሞከረ ደግሞ አሜሪካውያኑን ለጦርነት እንዳይጋብዝበት ይሰጋል። እስራኤላውያኑ የኢራን ምላሽ ጠንክሮ አሜሪካውያኑን ለማነሳሳት እየሞከሩ ነው። ኢራን ግን አሁንም ጦርነቱ እንዳይሰፋ እየተጠነቀቀች ሸብረክ ማይል አቅም እንዳጎለበተች የሚመሰክር አጸፋን የምትሰጠው። ከመተኮሷ በፊትም ለአሜሪካና ለቀጠናው ሀገራት መንግስታት ማስጠንቀቂያ ትልካለች። ከዓመት በፊት ወደ እስራኤል ወታደራዊ ድሮን ስታበርና ሚሳኤል ስታስወነጭፍም ተመሳሳይ ባህሪን ያሳየችው። እናም በተግባር የተፋጠጡት ነገርን ማለዘብና ግጭትን ማቀጣጠል የሚሉ ጽንሰ ሐሳቦች ናቸው። የእስራኤል ጦር ከኢራን የተላከበትን የጥቃት መሳሪያ በአብዛኛው እያመከነና እየመከነለት ነው። ነገር ግን የእስራኤልም ሆነ የወዳጆቿ ማምከኛ መሳሪያ ክምችት እስከ መጨረሻው የሚዘልቅ እንደማይሆን ይታወቃል። ኢራን አያሌ ድሮኖች አሏት። በዚህም የማይቋረጥ ዘመቻ ልትከፍት ትችላለች። ነገር ግን ድሮኖች በቀላሉ ይከሽፋሉ። ባለስቲክ ሚሳኤሎች ግን በዋዛ አይመከቱም። ጥፋታቸውም ኃያል ነው። ሆኖም ውድ ዋጋና ጊዜ ስለሚጠፋባቸው እንደ ቀላል እየተመዘዙ አስፈንጠሪያ ውስጥ አይከተቱም። ኢራን 3000 ያክል የባለስቲክ አረሮች አሏት። ከነዚህም እስራኤል መድረስ የሚችሉት ውስን ናቸው። የኔታንያሁን አስተዳደር ለማሽመድመድ ግን አይተናነሱም። የኢራን መንግሥት ምናልባት አሁን በደረሰበት ደረጃ የኒውክሌር ሙከራ ቢያደርግ
ምን ይመጣል የሚል ጥያቄ ይነሳል። በእርግጥ ከሆነ ምዕራባውያኑ ኢራንን በበለጠ ማዕቀብ ሊቀጧት ይወስናሉ። ነገር ግን ጫፏን ሊነኳት አይቃጡም። ለኢራን መንግሥት ደግሞ እልል በቅምጤ ስለሚሆን የቱንም ያክል ዋጋ ቢከፈልበት ላያስቆጭ ይችላል። ኢራን ፋታህ 2 ሃይፐርሶኒክና ሻሃብ 3 ባላስቲክ ሚሳኤል የታጠቀች አገር ናት። ከ2 እስከ 3000 ኪሎ ሜትር ተምዘግዝገው በ15 ደቂቃ ውስጥ እስራኤልን መተው የማውደም ብቃት አላቸው። ከ700 እስከ 1200 ኪሎ ግራም የሚመዝነው ሻሃብ 3 ወደ ሰማይ 90 ዲግሪ ቀጥ ተደርጎ ከተደገነ ማስወንጨፊያ ነው የሚለቀቀው። ከምድር ከባቢ አየር በላይ ይወጣና ወደ ጎን ተምዘግዝጎ ኢላማው ያለበት ነጥብ ጋር ሲደርስ ጭራው ላይ የተገጠመለት ማስፈንጠሪያ ተነቅሎ ሲቀር አረሩ ቁልቁል ይፈጠፈጣል። ያረፈበትን ቦታ ዙሪያ ከ300 እስከ 500 ሜትር ማውደም ይችላል። የሻሃብ 3 አተኳኮስ እንደ ስከድ ሚሳኤል ነው ይባላል። ይሁን እንጂ ከምድር ከባቢ አየር ወጥቶ ወደ ኢላማው የሚምዘገዘግበት ዘዴ የረቀቀ ነው። ሃይፐርሶኒክ በጣም ፈጣን የሚሳኤል ቴክኖሎጂ ነው። ለምሳሌ አሜሪካ ከራሷ ግዛት ወደ ቻይና ሃይፐርሶኒክ ሚሳኤል ብታስወነጨፍ በ18 ደቂቃ ውስጥ ኢላማው ላይ ይወድቃል። 2000 ኪሎ ሜትር በሚራራቁት ኢራንና እስራኤል መካከል ቢወነጨፍ ደግሞ ባነሰ ደቂቃ ኢላማው ጋር ይደርሳል። ሚሳኤሉ በአየር ላይ ኦክሲጅን እየቀዘፈ የጫነውን ሃይድሮጅን ነዳጅ እያነደደ ነው በነፋስ ፍጥነት የሚምዘገዘገው። የድምፅ ሞገድ በሰዓት 1234.7 ኪሎ ሜትር ይጓዛል። ሃይፐርሶኒክ ሚሳኤል ከድምፅ 5 እጥፍ ይፈጥናል። ፋታህ 2 በመባል የሚታወቀው የኢራን ሃይፐርሶኒክ ሚሳኤል አረሩ ውስጥ ፍጥነት የሚጨምር ሞተር ተገጥሞለታል። 1500 ኪሎ ሜትር አቋርጦ ኢላማውን ያደባያል። በተተኮሰ በጥቂት ደቂቃ ውስጥ እስራኤል ይደርሳል። ፋታህ 1 በሚል የተገነባው ሚሳኤል የተሻሻለ ስሪት ነው። ኢራን ከ15 ደቂቃ እስከ 1 ሰዓት በሚፈጅ ጊዜ እስራኤልን መምታት የሚችሉ መሳሪያዎች አሏት። የኢራን ድሮኖች በሰዓት 185 ኪሎ ሜትር በረው እስራኤል ሰማይ ላይ ይደርሳሉ። የሚፈጅባቸው 1 ሰዓት ነው። የኢራን ክሩዝ ሚሳኤሎች በሰዓት 800 ኪሎ ሜትር ይምዘገዘጋሉ። ባላስቲክ ሚሳኤሎቿ ግን በሰዓት 6174 ኪሎ ሜትር ነው የሚፈተለኩት። ከኢራን ተወንጭፈው እስራኤል ለመድረስ 12 ደቂቃ ይበቃቸዋል። ስለዚህም ነው እስራኤል ሐማስን ከፍልስጤም ምድር ብታጠፋም ሆነ ሂዝቡላህን ብታመክን እንኳ ሁሌም የኢራን የጥቃት ኢላማ ከመሆን አታመልጥም የሚባለው። አሜሪካ፣ ብሪታንያ፣ ፈረንሳይና ሌሎች አጋሮቿ ለእስራኤል ዘብ ሆነው የሚጠባበቁበት ምክንያት ይህ ነው። ከጥቂት ወራት በፊት የኢራን ሚሳኤልና ድሮን እስራኤልን ለመደብደብ ሲገሰግሱ አጋሮቿና አንዳንድ የአካባቢው አረብ አገራት ጭምር ተባብረው አምክነዋቸዋል። የሰሞኑን የኢራን ሚሳኤልና ድሮን በማምከኑ ረገድ ወዳጆቿ መሳተፋቸው እየተነገረ ነው። ወደ እስራኤል ሚሳኤልና ድሮን በገሰገሰ ቁጥር በቆጵሮስ ደሴት የሰፈሩ ታይፉን ተዋጊ ጀቶች ለመከላከል ፈጥነው ይነሳሉ። ቮዬጀር የተባለችው ነዳጅ ጫኝ አውሮፕላን ደግሞ አብራቸው እየበረረች የጎደለባቸውን ትሞላላቸዋለች። ተዋጊ ጀቶቹ ሰማይ ላይ ነዳጅ እየቀዱ ወደ እስራኤል የሚወነጨፍ ሚሳኤልና የሚበር ድሮን ያከሽፋሉ። በሌላው የአውሮፓ ግዛት የሰፈሩ የአሜሪካ የጦር ጀቶችም እስራኤልን ለመታደግ ዘወትር በተጠንቀቅ ይጠብቃሉ። ሜዲትሬኒያንና ቀይ ባህር ላይ የሚንሳፈፉት አደባይ ወይም ዲስትሮየር የአሜሪካ የጦር መርከቦችም ካሉበት ሆነው የኢራንን ሚሳኤልና ድሮን የሚጥል መሳሪያ ይተኩሳሉ። ፈረንሳውያንም የእስራኤልን ሰማይ ደህንነት በመጠበቁ ይሳተፋሉ። በአጠቃላይ የእስራኤል አጋሮች ከኢራን ሚሳኤልና ድሮን ውስጥ ሩብ ያክል ማምከን እንደሚችሉ ይታመናል። እስራኤል ሁሌም ለረጅምም ሆነ ለአጭር ርቀት ጥቃት ዝግጁ ናት። የመከላከያው አጥር 3 ደረጃዎች አሉት። ይህም ሰማይና ምድሯን ከሚሳኤል፣ ከሮኬት፣ ከቦምብና ከድሮን ይጠብቃል። አሮ የተባለ የረጅም ርቀት ጥቃት መመከቻ ጋሻን ተክላለች። ኢራን የምታስወነጭፈው ክሩዝና ባላስቲክ ሚሳኤል እንዲሁም የምታበራቸው ድሮኖች በአሮ ይመክናሉ። ነገር ግን ከዚህም እጅግ የገዘፈና የሰፋ የመከላከያ ሽፋን ይሰጣል። ለአብነት አሮ 2 እና 3 ረጅም ርቀት አቋርጦ የሚመጣን ሚሳኤል ይጥላሉ።
አሮ 2 በምድር ከባቢ አየር ውስጥ፣ አሮ 3 ደግሞ ወደ ህዋ ከተወነጨፈ በኋላ ተመልሶ ወደ ምድር በመውደቅ ጉዳት የሚያደርስ ሚሳኤልን ነው የሚከላከለው። አሮ 3 ከባቢ አየር ሰንጣቂ ሚሳኤል አምካኝ ተብሎ ይጠራል። አሮ በአጠቃላይ ከባድ አህጉር ተሻጋሪ ጥቃትን ለመመከት የሚያስችል ግዙፍ የመከላከያ አጥር ነው። ሁለተኛው የእስራኤል የመከላከያ አጥር የዳዊት ወንጭፍ ይባላል። ክሩዝ ሚሳኤልና ድሮን መጥቶ የመጣል ተልዕኮ አለው። በዋነኛነት የመካከለኛ ርቀት ጥቃትን የሚከላከለው ከ100 እና 200 ኪሎ ሜትር ርቀት ለሚመጣ ጥቃት መድኃኒት ነው። ሶስተኛው የእስራኤል የመከላከያ አጥር ረቂቁ አይበገሬው ጉልላት ወይም አይረን ዶም ይባላል። ሐማስና ሂዝቡላህ የሚተኩሱትን ሮኬት በማክሸፍ ነው ውጤታማነቱን ያስመሰከረው። አይበገሬው ጉልላት በቀላሉ ከቦታ ቦታ ተንቀሳቅሶ ሊደገን ይችላል። ሮኬት ሲተኮስ በራሱ ጊዜ ለይቶ ነው ምላሽ የሚሰጠው። እስራኤል ይጋሻ ባይኖራት ኖሮ በሐማስና ሂዝቡላህ ሮኬት ዝናብ በወደመች ነበር ይባላል። የእስራኤልን ህልውና ያስጠበቀበት ረቂቅ ስሪት አለው። እያንዳንዱ የአይበገሬው ጉልላት ባትሪ ከ3 እስከ 4 ማስወንጨፊያ ይኖረዋል። በእያንዳንዱ ማስወንጨፊያ ላይ 4 አፈሙዝ ተገጥሟል። ሁሉም ከ60 እስከ 80 ቀንቡል ላይ ይጎርሳሉ። ከጋዛ ሰርጥ ሐማስ እልቆ መሳፍርት ሮኬት ሲተኩስ አንዱ የአይበገሬው ጉልላት ማስወንጨፊያ በ4 አፈሙዝ 80 የሚደርስ ታሚር ሚሳኤል ይለቃል። በባትሪው ውስጥ ከሚገኙት 4 ማስወንጨፊያዎች በድምሩ 300 ማምከኛ ይምዘገዘጋል ማለት ነው። በዚህም እስራኤል ምድር ላይ የሚወድቀው ሮኬት መጠን በእጅጉ ይቀንሳል። ከአይበገሬው ጉልላት የሚወነጨፍ አንድ ታሚር ሚሳኤል በጥቂቱ ከ50 እስከ 60 ሺህ ዶላር ያወጣል ይባላል። አንዳንዶች ተጨማሪ ነገሮችን ደማምረው ዋጋውን እስከ 100 ሺህ ዶላር ያደርሱታል። የእስራኤል ጦር አንዱን የሐማስ ሮኬት ለማምከን ቢያንስ 2 ታሚር ነው የሚተኩሰው። የሐማስና ሂዝቡላ ሮኬት በርካሽ ቁሳቁስ ስለሚሰራ ከ100 ዶላር የበለጠ አያወጣበትም። እስራኤል የ50 ዶላሩን አደጋ ለመመከት 50 እና 100 ሺህ ዶላር ትከሰክሳለች። ሂዝቡላ በ11 ወራት ውስጥ ወደ እስራኤል 8000 ሮኬት መተኮሱ ተረጋግጧል። ሐማስ ደቡባዊ እስራኤልን ሰብሮ እንደወረረ የተነሳውን ጦርነት ተከትሎ 5000 ሮኬት አዝንቧል። ጦርነቱ ከፈነዳ ወዲህ በነበሩት 9 ወራት ሐማስና ሌሎች ታጣቂ ቡድኖች 19000 ሮኬት ወደ እስራኤል መተኮሳቸውን የአገሪቱ የመከላከያ መስሪያ ቤት አረጋግጧል። እነዚህ የእስራኤልን ድንበር ዘልቀው የገቡና ኢላማቸውን እየሳቱ ወይም የመከኑ ናቸው። የኤፕሪል ወር ላይ ብቻ 9100 ሮኬት ከጋዛ ተወንጭፏል። ከነዚህ ውስጥ 3100 የሚሆኑት ወደ እስራኤል ተሻግረዋል። ከ5 የሐማስ ሮኬቶች ድንበር አልፎ ወደ ኢላማው የሚጠጋው አንዱ ነው። በአብዛኛውም በጦሩ ይመክናል። አይበገሬው ጉልላት በአይሁድ ቋንቋ ኪፓት ባርዜል ይባላል። በአሜሪካ እገዛ የተገነባ የሚሳኤል መከላከያ ቴክኖሎጂ ነው። አንዱ መተኮሻ አፈሙዝ በ10 ሰከንድ 20 የሚሳኤል ማክሸፊያ ታሚር ያስወነጭፋል። ለአንድ ኢላማ ቢያንስ 2 ሚሳኤል ይተኩሳል። ከ4 እስከ 7 ኪሎ ሜትር ባለው ርቀት ውስጥ ለሚመጣበት ጥቃት ምላሽ ይሰጣል። ከጅምሩ ከተሞችን ለመጠበቅ በሚል ነበር የተገነባው። እስራኤል 10 ያክል የኪፓት ባርዜል ባትሪ እንዳላት ይታመናል። የመካከለኛው ምስራቅ ግጭት በሐማስ ድንገተኛ የሌሊት ጥቃት እንደፈነዳ ወዲያው የዓለምን ሰላምና ኢኮኖሚ ወደ መፈታተን የተሸጋገረው ዛሬ የመላ ዓለም ስጋት ነው። የኒውክሌር ጦርነት እንዳዋለድም ያስፈራል። ኢራን የእስራኤልና አጋሮቿ ጥቃት ከቀጠለ ኒውክሌር ፈንጂ ለመቀመም የጀመረችውን ጥረት ወደ ማፋጠን ትገባለች። ነገር ግን ሐሳቧን ከማሳካቷ በፊት በኒውክሌር ልትበላ እንደምትችል ይፈራል። የኢራኑ መንፈሳዊ መሪ አያቶላ ኾሜኒ እስራኤልን ለኮፍ አደረግናት እንጂ ገና ምን አየች ብለው ወክረዋል። እስራኤላውያን ተደብቀውና አድብተው የፖለቲካና የጦር መሪዎችን እንዲሁም ጅምላ ጨራሽ መሳሪያ የሚሰራበትን ጥበብ የሚያውቁ ሳይንቲስቶችን በመግደል የተካኑ ናቸው። የቱንም ያክል የጸዳ ጥበቃ አጥር ቢገጥማቸው ማለፍ የሚችሉበት ዘዴ አያጡም። በአሸባሪነት የተፈረጁ የመካከለኛው ምስራቅ ታጣቂ ቡድኖችን የሚመሩ ሰዎች ዘመን ካፈራው የሞባይል ቴክኖሎጂ የራቁት ይህንኑ ፍራቻ ነው። ኮምፒውተርም አጠገባቸው አያስደርሱም። እስራኤላውያኑ ግን ፍጹም ባልተጠበቀ መንገድ በአጭር የጽሑፍ መልእክት መቀባበያው ፔጀርና በሬዲዮ መነጋገሪያ የሂዝቡላህን አመራሮች አሸብረው የእዝ ሰንሰለታቸውን እንዳናጉት ተመልክተናል። የኢራኑን መንፈሳዊ መሪ በምን አይነት መንገድ ሊያገኟቸው እንደሚችሉ አይታወቅም። በእያንዳንዱ እርምጃቸው ከአሜሪካ ድጋፍ ስለሚያገኙም እስራኤላውያን ያሰቡትን የሚፈጽሙበት አማራጭ አያጡም። የኢራን አያቶላዎች መንግሥት ለአሜሪካም ለእስራኤልም ክፉ ጠላት ነው።
ካልጠፋላቸው እፎይ እንደማይሉ ይታወቃል። የኢራን እስላማዊ አብዮት ሊቃን ስልጣን እንደጨበጡ ነው ሁለቱን ሀገራት ለማጥፋት የፎከሩት። ነገር ግን ጥፋቱ ወደ ራሳቸው ያዘነበለ ነው ይመስለው።